ሰላም አደሩት? እንዴት አደርሻና? እግዚአብሔር ይመስገን። ምን ነው የተጨነቁ ይመስላሉ? ጉዱኛለሁ እባክሻና። እትዬ ምን ነው? ምን ሆኑ? ሰላምን አገኘኋት ብዬ ሳልጨርስ መልሼ አጣኋት። እንዴ ሰላም ምን ሆነች? እኔ ምን አውቃለሁ ልጄ። ብቻ ልጄ የሆነ ነገር ሆናለች። እትዬ ግራ አጋቡኝ እኮ። ሰላም ምን ሆናለች? ማታ ኮርሶ እንደደወሉልኝ ስደውልላት ስልኳ አይሰራም። ማታ መጣች። መኝታ ቤት ዘግታ ስታለቅስ ነው ያደረችው። ስታለቅስ? አዎ። ጠዋት መኝታ ክፍል ስገባ ተጠማዛ ተኝታ አገኘኋት። በዛ ላይ ምን እንደሆነች ጠይቃት ደግሞ እየጮኸች ውጭልኝ ነው የምትለኝ። ምን እንደማደርግ ግራ ገብቶኛል። አሁን መኝታ ቤት ናት? ማታ እኮ እራትም አልበላች። አሁን ደግሞ ቁርስ ሳትቀምስ ወዴት እንደሆነ አላውቅም ወጥታለች። እሷ ጉዷን አላወቀች ማለት? የምን ጉድ? አሁንማ የት ናት? አሁን ነው ቢሮ ደርሼ ልምጣ ብለው የወጡት። በቃ እኔም ልተኛ፣ እንደዛ ነው የሚሻለኝ። እንዴ ምንድን ነው? ምን እንደሆንሽ ንገሪኝ እንጂ ሰላምዬ። ሀና የፈራ ነው ሆኗል። የፈራ ነው ማለት? እንደገመትሽው ነፍሰ ጥሩኛለሁ። ምን? አሳፍራለሁ። ነውረኛ ነኝ አይደል? አረ እኔ እንደሱ አላልኩም። ግን እንዴት ማለት ምንድን ነው ደግሞ? እርግዝና ሊሆን እንደሚችል እኮ ጠርጥሬ ስነግርሽ ዝም ብሎ ይረገዛል እንዲህ ብለሽኝ ነበር። አዎ ብዬሽ ነበር። ነው ምንድን ነው የምታስቸግሪኝ? ሆዴ ውስጥ ያለውን ልጅ አውጥተህ ጣልልኝ። ምን? በፍጹም ይህንን ነገር ላደርግ አልችልም። እባክህ ለምን ዶክተር፣ ይሄ ልጅ ለእኔ እርግማን ነው። ተይ እንጂ ሰላም፣ እንደዚህ አይባልም። እግዚአብሔር በአምሳያውና በአርአያው የፈጠረውን ሰው እርግማን አይባልም። አሁን ልትመክረኝ አትሞክር። ዝም ብለህ ጽንሱን ብቻ አቋርጥልኝ። ይኸውልሽ ሰላም፣ ጽንስ ማቋረጥ እንደዚህ ቀላል ነገር አይደለም። ጽንሱን በምናቋረጥበት ሰዓት ላይ ከፍተኛ ጉዳት ሊደርስብሽ ይችላል። ችግር የለውም፣ ብቻ ጽንሱ ብቻ ይቋረጥ። ቢፈልግ እጄ፣ ቢፈልግ ደግሞ እግሬ፣ የፈለገው ነገር ይቆራረጥ። አይኔም ከፈለገ ይታወር። ብቻ ጽንሱ ብቻ ይቋረጥልኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ሰላማችሁ ይብዛ ብያለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት በቅንነት ማለት ነው። ላይክ ሼር ሰብስክራይብ አድርጉ። ኖላዊ ተለቋል ማለት ነው። የተፈራው ነገር እውነቱ ነው ማለት ነው። እና ለማስፈረድ ሙከራ ልታደርግ እዚህ ጋር እንደምታዩት መጀመሪያ ዶክተሩ ጋር ሄዳ ጽንሱን አቋርጥልኝ ዶክተር ያለችው ነበረ። ጽንሱን ማቋረጥ እፈልጋለሁ አለችው። ዶክተሩ ደግሞ ሊመክራት ሊዘከራት ሞከረ ማለት ነው። ምክንያቱም ጽንስ ማስወረድ አንደኛ የ9 ሳምንት ሆኗል አላት እና በዛ ላይ ኃጢአት ነው፣ እንደዚህ አይደረግም። ያን ያህል ከሰው አይደለም እንዴ ያረገዝሽው አላት እና ምክር ልገሳህን አቁምና ጽንሱን አቋርጥልኝ አለችው። እሱም አይ ሰላም፣ ጽንሱ ሲቋረጥ ከባድ ነገር ይገጥምሻል፣ ብዙ ችግር ነው ያለው፣ ይህን ፈጽሞ ላደርግልሽ ልተባበርሽ አልችልም ይላታል። እሷ ደግሞ በፍጹም ልትረዳው ልትሰማው አልፈለገችም እና ትታወጣች ማለት ነው። ተበሳጭታ እቤት መታ እናቷን በጣም እያመነጫጨቀቻት በጣም እንትን እያለቻት ነበረ። እናትየዋም በጣም ተገርማ በጣም እንትን ብላ አዝና ለምንድን ነው ልጄ እንደዚህ የሆነችው ምን ሆና ነው እያለች እናትየዋም እጅግ በጣም እየተጨነቀች ነበረ። እና ሀናም ምንድን የተፈጠረው ልጄ ምን ሆና ነው ትላታለች ለሀና። ሀና ምንም የማውቀው ነገር የለም እስኪ አናግራታለሁ ብላ ብታናግራትም ግን ለእናትየዋ መናገር አልቻለችም። ምክንያቱም እንዴት ብላ ትናገራለች? እሷ ምን ቤት ናትና እኔ ምን ቤት ነኝና ብላ ላለመናገር ወስናለች ማለት ነው። በመጨረሻም ለሀና ነገረቻት። ያው ነፍሰ ጡር እንደሆነች አወቀች። ግን
እንድታሰሩላት ብላ ዶክተር አገናኝ ይህን ጽንስ ማቋረጥ እፈልጋለሁ ስትላት ሀናም መልሳ በፍጹም ይህን እንድታደርጊ አልፈቅድልሽም፣ ይህን እንድታደርጊ መቼም ቢሆን ምክር አልሰጥሽም ምናምን ብላ እምቢ አለቻት ማለት ነው። ከዛ በኋላ ምንድን ነው ያደረገችው? ሰላም እሳት ጎርሳ እሳት ለብሳ ፋርማሲ ትሄድና መድኃኒት ትገዛለች። መድኃኒት ገዝታ መጣ መድኃኒቱን ወስደዋለች ማለት ነው። መድኃኒቱን ወስዳ ግን ትሙት ትትረፍ የሚታወቅ ነገር የለም። እጅግ በጣም ብዙ ደም ፈሷት ነበረ። ሽንት ቤት ገብታ እጅግ በጣም ብዙ ደም ፈሷታል። እንግዲህ እንትና ነች የነበረችው አብራ ሀና ብቻ ናት። እናቷም ልትደውል ስትል በፍጹም እንዳትደውይ፣ ይሄ ነገር እናቴና ምናሴ መስማት የለባቸውም ብላ እያስጠነቀቀቻት ነበረ። መጨረሻ ላይ ግን ሀኒ አልቻለችም። ልትደውልላት ለእናቷ ልትደውል ልትናገር ሄዳለች ማለት ነው። ምክንያቱም ይሄ ነገር ከዚህ በላይ መሄድ ስለሌለበት ብላ እናትየዋ መስማት አለባት ብላ ምክንያቱም ሽንት ቤት ውስጥ ልትሞትባት ነው። ቤት ውስጥ ይዛ ልትሞትባት ስለሆነ ግዴታ መናገር አለባት ለእናቷ እና ልትደውል ወጥታለች ማለት ነው። እናትየዋ ያልተጠበቀ ባህሪ ያልተጠበቀ ነገር ስላሳየቻት እናትየዋን በጣም አዝናለች። ልጅቷ እንደዚያ መሆን እናትየዋ ጉዳዩን የምታውቀው ነገር የለም ማለት ነው። ጉዳዩን አላወቀችም። እሷ ምን እንደሆነ አታውቅም ማለት ነው። እና ሰላም በጣም ተስፋ ቆርጣለች። እኔ መኖር አይገባኝም፣ እኔ መኖር የሚገባኝ ሰው አይደለሁም፣ መሞት ነው የምፈልገው ምናምን እያለች ለሀና ሚስጥሯን ሁሉ ነገሯን ልክ እንደ ጓደኛ ነው የምታወራት የምታያት ማለት ነው። ከጓደኛም በላይ ነው። ምክንያቱም ሀና የሰውን ችግር ትረዳለች። የሆነ ብላ ታዳምጣለች። እርግጥ ያለች ነች። አንዳንዴ እኮ ጓደኛም በዝቶ ግን ችግራቸውን የሚያዳምጥ ከሌለ ያው እንትን ይላል፣ ይረብሻል። ጓደኛ ኖረ አልኖረ ምንም ትርጉም አይሰጥም፣ ትርጉም የለውም። እና ለዛ ሲባል ሀና እንደዛ አይነት ሰው ስላልሆነች ወዳታለች ማለት ነው። ሰላምዬ በጣም ወዳታለች። ግን እንደዚህ ሲመጣባት ደግሞ ተንቆሻታለች ብዙ ነገር። ያው ሰራተኛ ስትሆኑ ከባድ ነው እና መጨረሻ ላይ የት እንደሆነች ስታውቅ ምን እንደምትል ነው ማወቅ የፈለኩት ማለት ነው። እና ትንሽ አስቸጋሪ ነው እና ችግሯን ሁሉ ስትነግራት በፍጹም እንደዚህ አታድርጊ፣ እንደዚህ አትሁኚ፣ ምንም ችግር የለውም እናትሽ ነች፣ እናት ትረዳለች ምናምን ብትላትም ሰላም ግን በፍጹም እኔ መኖር አልፈልግም፣ እናቴ ምናሴ እንዲያውቁ እንዲሰሙ አልፈልግም እያለች እየተናደደች ነበር ማለት ነው። የምናየው ይሆናል እንግዲህ መጨረሻው ማለት ነው። ጆሮ ደግሞ አባቷና ሀና ወደ ሀገራቸው መመለሳቸውን ሲያስብ እጅግ በጣም ከፍቶታል። በተሻለው እኮ ወደ ሀገራችሁ ትሄዳላችሁ ምናምን ብሎ እጅግ በጣም ከፍቶታል ማለት ነው። ባትድን ምናምን አይነት ነገር ሁሉ ነው። ምክንያቱም ብቻውን ነው። እነሱን ካገኘ በኋላ ሙሉነት፣ ቤተሰባዊነት ስሜት ተሰምቶት ነበረ። አሁን ግን ሊለዩ ከዳነ ወደ ደሴ መመለስ ስላለባቸው ገና ለገና መመለሳቸውን ሲያስብ በጣም ፈርቷል። ያው ሀናንም ስለሚወዳት ስለሚያፈቅራት ማለት ነው። እስኪ የምናየው ይሆናል ማለት ነው። ሀሳብ አስተያየታችሁን ስጡበት። እስኪ በሰላም እርግዝናም ሀሳብ አስተያየታችሁን ስጡበት። ኦልሬዲ ልጁ ወርዷል። ላይክ ሼር እያደረጋችሁ ሀሳብ ስጡ።